የማይበገሩት ኢራናውያን ኢራናውያን ምን አይነት ህዝቦች እንደሆኑ ያውቃሉ? ኢራናውያን የአይበገሬነት የጽናትና ጀግንነት ተምሳሌቶች፣ የጥንት ቀደምት ስልጣኔ። የማይበገሩት ኢራናውያን የአሜሪካና እስራኤል የጦር ጀቶች ቦምብ በሚያዘንቡበት ኢራናውያን በማዕቀብ ናዳም የዓለም በሮች ቢዘጋባቸውም አለት ሰንጥቀው ዋሻ አንጸው የማይበገሩት ኢራናውያን ሞትን ራሱ የገደሉና ያሸነፉ እንደሌላው ህዝብ ተጠቃሁ ብለው በቦምብ መጠለያ ዋሻ ለዋሻም ስለ ኢራናውያን አይበገሬነት ጽናትና ጀግንነት የተዘጋጀውን ልዩ ጥንቅራችንን በአዲስ ትኩረት ሚዲያ ዩቲዩብ ቻናላችንን ሰብስክራይብ በማድረግ መከታተል ይችላሉ። Subscribe Addis Tikere Media's YouTube channel and get the details. ኢራንና ኢራናውያን ከጥንት ዘመን ስልጣኔ እስከ ዛሬ የቀጠለ ጽናት ኢራናውያን ከዓለም ጥንታዊ ቀደም ስልጣኔ ከሚጠቀሱት የኢትዮጵያው የአክሱም ስልጣኔ፣ የህንዳውያን ስልጣኔ፣ የፐርሺያ ወይም ፋርስ ስልጣኔ እንዲሁም ከአውሮፓው የሮማውያን ስልጣኔ ውስጥ የግዙፉ የፐርሺያ ፋርስ ስልጣኔ መስራቾችና የከበረ ታሪክ ባለቤት የሆኑ አስደናቂ ህዝቦች ናቸው። ኢራናውያን ታሪክ ማውራትና መተረክ ብቻ ሳይሆን ታሪክን መስራትና መድገም የሚችሉ በፈተናም በውድቀትም ጸንተው የሚነሱ በዓለም ላይ ታሪካቸው ደምቆ የሚነገርላቸውና ለዘመናዊ ዓለም ታላቅ አበርክቶ ያላቸው ቀደምት ህዝቦች መሆናቸውን ዓለም ያወቀው ፀሐይ የሞቀው ጉዳይ ነው። በዓለም ላይ ለነጻነታቸውና ለክብራቸው በውድቀትና በከፍታ ጊዜያቸውም እጅ የማይሰጡና የማይበገሩ ከሚባሉት ኢትዮጵያውያን፣ ሩሲያውያንና ቱርካውያን ህዝቦች ውስጥ ኢራናውያንም በቀደምትነት የሚጠቀሱ አስገራሚ ህዝቦች ናቸው። ኢራንና ኢራናውያን ስማቸው ሲነሳም የጥንታዊ ፐርሺያ ፋርስ ስልጣኔ መስራችና ባለቤት፣ የዘመናዊ ሳይንስና ሂሳብን መሰረት የጣሉ፣ በኬሚስትሪና ፊዚክስ የረቀቁ፣ የዘመናዊ ስልጣኔ መነሻ የሆኑ፣ በግንባታ በኪነ ህንጻናም በፈጠራ የተካኑ፣ ተራራ ንደው ዋሻ የሚሰሩ፣ ብረት አቅልጠው የብረት ጋሻ አዲስ መሳሪያ የሚፈበርኩ የአእምሮ ባለቤቶች መሆናቸውን በቀዳሚነት የሚነገርላቸው የጽናት ተምሳሌቶች ናቸው። بسم الله الرحمن الرحيم
የኢራናውያን ልዩ መገለጫ ባህሪ ከጥቂት የሰው ልጅ ቀደምት ስልጣኔዎች ከሚባሉት ውስጥ የፐርሺያ ፋርስ ስልጣኔ መስራችና ባለቤቶች በመሆናቸው በነጻነታቸውና በክብራቸው የማይደራደሩና በሌሎች በቀጥታም ይሁን በተዘዋዋሪ ለመገዛት እጅ የማይሰጡ ናቸው። ለአብነትም የኢራን ሕዝብ ከ1925 እስከ 1979 እንደ ኤሮፓያን አቆጣጠር ለ54 ዓመታት ያህል ሀገሪቱን የመራት የሻህ ንጉሳዊ ስርወ መንግስት ከኢምፔሪያሊስቷ አሜሪካ ጋር በመስራት የሀገሪቱን ሀብት አሳልፎ ሰጥቷል ብለው ባመኑ ጊዜም በአያቶላሆቹ መሪነት አብዮት አስነስተው ስር የሰደደውን የዘውዳዊ አገዛዝ አስወገዱ። አሜሪካንንም ከሀገራቸው ሙሉ ለሙሉ አባረሩ። ኢራናውያን የሻህ ንጉሳዊ ስርወ መንግስቱን አብዮት አቀጣጥለው የገረሰሱት ሀገራችንን ለአሜሪካ አሳልፎ ሰጥቷል፣ የሀገራችን ሀብት በአሜሪካ ተመዘበረ፣ ክብራችንና ነጻነታችን ተጥሷል በማለት መሆኑንም ልብ ይሏል። ለአሜሪካና ምዕራባውያን የማይበገሩት ኢራናውያን የኢራን ሕዝብ በአያቶላሆቹ መሪነት ባቀጣጠለው አብዮት የሻህ ስርወ መንግስቱን ገርስሶ አሜሪካንና የአሜሪካን የነዳጅ ኩባንያዎችን ከሀገሪቱ ጠራርጎ በማስወጣት በአያቶላሆቹ የሚመራ እስላማዊ አብዮታዊ መንግስት አቋቋመ። ከሁለተኛው የዓለም ጦርነት በኋላ የታላላቅ ሀገራት መዳከም ታላቅ ያደረጋት አሜሪካ የዓለም መሪና አድራጊ ፈጣሪ እንዲሁም ፈላጭና ቆራጭ በመሆኗ ከኢራን የነዳጅ ቧንቧዎች ያስወጧትን የኢራን ህዝብና አብዮታዊ እስላማዊ መንግስቱን ጠላት አደረገች። አሜሪካ በኢራናውያንና በአብዮቱ ላይ የቀጥታ ጦርነት ሳትገባ የማዕቀብ ናዳ በማውረድ ሀገሪቱ ከዓለም ስርዓት የተገለለች በጣት ከሚቆጠሩ ጥቂት ሀገራት ውጪ አጋር የሌላት ብቸኛ ሀገር አድርገው የቅጣት ሰይፋቸውን መዘዙባት። በዚህ የአሜሪካ የማዕቀብ ውርጅብኝ ምክንያት ያላትን ግዙፍ የተፈጥሮ ነዳጅ ዘይት መሸጥ ተሳናት። ከዓለም የንግድ ስርዓትም ተወገደች። ኢኮኖሚዋም ደቀቀ። የውጭ ምንዛሬ ክምችቷም አለቀ። ካዝናዋም ባዶ ሆነ። ይህ ሁሉ መከራ የበዛባቸው ኢራናውያንና አብዮታዊ እስላማዊ መንግስቱን ለአሜሪካ እጅ ሳይሰጡ በመጽናት በጣት ከሚቆጠሩ ሀገራት እንደ ሩሲያም፣ ሰሜን ኮሪያና ቻይና ካሉ ሀገራት ብቻም ግንኙነት በማድረግ የራሳቸውን ኢኮኖሚ በራሳቸው መንገድ በማስቀጠል እንደተፈራውና አሜሪካ እንዳሰበችው በአጭር ጊዜ ውስጥ ሳትወድቅ ለ45 ዓመታት ያህል በተወሰነ የእድገት ምጣኔ ቀጠለች። ኢራንን እጅ ከወርች ታስሮ በተፈለገው ደረጃ ማሳደግ ያልተቻለው በአያቶላሆቹ የሚመራው አብዮታዊ እስላማዊ መንግስቱም አሜሪካን ታላቋ ሰይጣን እንዲሁም የአሜሪካ ስሪት የሆነችውን እስራኤልን ደግሞ ታናሿ ሰይጣን በማለት ቁጥር አንድ የሀገሪቱ ጠላት መሆናቸውን በይፋ በአደባባይ ተናገሩ። የኢራን ህዝብም ከመንግስታቸው ጎን በመቆም ሞት ለአሜሪካ ወይም አሜሪካ በማለት እጅግ የመረረ ጥላቻውን በተደጋጋሚ በርካታ ጊዜ ገለጸም። የማይበገሩት ልሂቅና ጠበብት ኢራናውያን በአሜሪካ የሚዘወረው የምዕራባውያን የአውሮፓና ከፊል የኤዥያ ሀገራት የአሜሪካን ትዕዛዝ በመቀበል በኢራን ላይ የተጣለውን የማዕቀብ ናዳ ገቢር አደረጉ። ይህ
ከባድ ጦርነት ከመክፈት የማይተናነሰው በአሜሪካ የማዕቀብ ናዳ ከዓለም ስርዓት የተገለሉት ኢራናውያን ከኢኮኖሚ ውድቀት በተጨማሪ ከዘመኑ የዓለም የቴክኖሎጂ ስርዓት እንዲርቁና ኋላ ቀር እንዲሆኑ የሚያደርግ ባዶ እጅን የሚያስቀር አደገኛና ፈታኝ ሁኔታን ተጋፈጡ። ኢራንና ኢራናውያን አልካትራዝ እንደተባለው እጅግ አደገኛው የአሜሪካ እስር ቤት ውስጥ የሚያስገባ አይነት የማዕቀብ ውርጅብኝና ከቅርብ እስከ ሩቅ ሀገራት የሚለያይና የሚነጥል አደገኛ ሁኔታ ውስጥ ቢገቡም እንደ ሌሎች ሀገራት እጅ ሰጥተው አልተንበረከኩም። ከዓለም የሳይንስና የቴክኖሎጂ እንዲርቁ ቢደረግም የሳይንስና የቴክኖሎጂ መነሻ በመሆናቸው ኋላ ቀርና ያልሰለጠኑ ዘላን ህዝቦች አልሆኑም። ኢራናውያን ተቸግረው ቢራቡ አንጀታቸውን አስረው ተራራ ንደው አለት ሰንጥቀው በግዙፍ ተራራና አለት የተሸፈኑ እጅግ በርካታም ተተኩሰው የማያልቁ የሚሳኤልና የድሮን መሳሪያዎችን አበለጸጉ። ጥቂት ኢራናውያን ወደ ውጭ ወጥተው ያዩትንና የተማሩትን የሚሳኤልና የጦር ጀት መሳሪያዎችን በግዙፍ ዋሻዎች ውስጥ ተሰውረው በ10 ሺዎች የሚቆጠሩ የሚሳኤልና የድሮን ሳይንቲስቶችንና የጦር ጠበብቶችን አፈሩ። Nous ne nous battons pas pour nous, mais pour les générations qui viennent derrière nous. Chaque combat que nous menons aujourd'hui n'est pas vain. Il est une graine plantée dans le sol du futur. Nos efforts, nos douleurs. ኢራናውያን ዓለም ላይ ያለውን የሚሳኤልና የጦር መሳሪያዎችን በራሳቸው መንገድ እጅግ አሻሽለውና አበልጽገው ዓለምን አስደመሙ። ዓለም በዚያ በዳንሰኛውና በዳንኪረኛው ሃይፐርሶኒክ ሚሳኤልና በአውዳሚውና አጥፍቶ ጠፊው ሻሂድ ድሮን ተገርሞና ተደንቆ ለኢራናውያን ልሂቅነትና ጠበብትነት መስክሯል። My name is Sigil, and they call me the dancing missile. ኢራንና ኢራናውያን በዚህ ሁሉ መገለልና ከዓለም ስርዓት መነጠልን ተቋቁመው አሜሪካ ያላሳካችውንና ያልደረሰችበትን የሃይፐርሶኒክ ሚሳኤል በብዛትና በጥራት መታጠቋም አጃኢብ የሚያስብል የኢራናውያንን ጥንካሬና ጀግንነት የሚያሳይ ድንቅ ስራቸውንም የሚገልጽ ሆኗል። ሞትን የገደሉት ኢራናውያን ለማዕቀብ ናዳ፣ ለኢኮኖሚ ውድቀት፣ ለኑሮ ውድነትና ለውጭ ምንዛሬ እጥረት ያልተበገረው የኢራን ህዝብ ችግርና መከራውን ተቋቁሞ ለግማሽ ክፍለ ዘመን ለሚጠጋ ጊዜ በጀግንነት ዘልቋል። ከ45 ዓመታት በፊት በአጭር ጊዜ ውስጥ መቀመቅ እናስገባቸዋለን ብለው ያሰቡት አሜሪካና በአሜሪካ የሚመራው የምዕራባውያን ኃይላት ሐሳባቸው ቅዠት ሆኖ የኢራን ህዝብ በአይበገሬነት በጽናት ቆሟል። አሜሪካና የእንጀራ ልጇ እስራኤል ኢራን እንዳሰቡትና እንደተመኙት ወድቃ ሳትፈራርስ በመዝለቋና በእውቀትና ልህቀት ከእነሱ አቅም በላይ የሆኑ እጅግ ዘመናዊ ሃይፐርሶኒክ ሚሳኤል በመታጠቋም ከማዕቀብ ናዳቸው በተጨማሪም ይህች ባቄላ ብለው በጦር ኃይል ለማንበርከክ ጦርነት ከፈቱ። ኢራንና ኢራናውያን የደረሰባቸውን ጥቃት በበቀል የአጸፋ ምት መለሱ።
ኢራንን ለማጥፋት ለሚመጡ ጉልበተኛንን ባይ ሀገራትም ኢራን ብቻዋን እንደማትጠፋና የሚያጠፋትንም እንደምታጠፋና የመጠፋፋት ጦርነት እንደሚሆን በዘመናዊ የድሮን ጥቃቶቿና በሃይፐርሶኒክ አውዳሚ የአጸፋ ተኩስም አረጋግጣለች። ኢራን እና ኢራናውያን የዓለማችን እጅግ አደገኛ በቴክኖሎጂ የበለጸጉና እርስ በርሳቸው የሚተጋገዙ ሀገራትን የአሜሪካና እስራኤልን ይፋዊ ጦርነት ተቋቁመው ለእያንዳንዱ ጥቃት የአጸፋ የበቀል ድምሰሳ በማድረግ ውድመቱና መጠፋፋቱ የጋራ መሆኑንም በግልጽ ለዓለም እያሳየች ይገኛል። ኢራናውያን ትንሽ መጠቃትና መነካት እንደ እግር እሳት የሚያንገበግባቸው ደመ ሞቃትና እጅግ አደገኛ በቀለኛ ህዝቦች ናቸው። ኢራናውያን ነፃነታቸውና ክብራቸውን ሰንዘር ያህል የማያስነኩ ቆራጥና ጀግና ህዝቦች መሆናቸውን አሳይተዋል። ኢራናውያን ዋና ከተማቸው ቴህራንና በርካታ ታላላቅ ከተሞቻቸው የአሜሪካና እስራኤል ጥምር ኃይል በጦር ጀቶቻቸው የቦምብ ዝናብ እያወረዱ የኢራን ህዝብ ግን ለሀገሩ መንግስትና ለሀገሩ መከላከያ ኃይል አጋርነቱን የሚገልጽ ጽኑ ቆራጥና ጀግና ህዝብ ነው። የኢራን ህዝብ የአሜሪካና እስራኤል አየር ኃይላት ከሰማይ የቦምብ ዝናብ እያወረዱበት እየሞተና እየተገደለም በጽናትና በጀግንነት ደቱ አሜሪካ ደቱ እስራኤል እያለ የሚቆም ለነጻነቱ የሚታገል ድንቅ ህዝብ ነው። የኢራን ህዝብ ጦርነት እንደከፈቱበት የጠላት ሀገራት ህዝቦች ሚሳኤል ተተኩሷል ተብሎ አንድን ትልቅ ከተማ በሚያናጋ የማስጠንቀቂያ ሳይረን በፍርሃት ሸሽቶ ወደ ቦምብ መጠለያ ዋሻ የሚሯሯጥ ሳይሆን በጠላት የቦምብ ጅረት ውስጥ ሆኖ የማይሸሽ በጽናትና ጀግንነት ጀርባውን ሳይሆን ግንባሩን የሚሰጥ አርበኛ ህዝብ መሆኑን አስመስክሯል። هيدر هيدر أول وآخر هيدر 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 صوت الموسر هيدر 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 እጅግ በሚገርም ሁኔታ ኢራናውያንና የኢራን መንግስት ጦርነት የከፈቱበትና ጠላት ያሏቸው ሀገራት ወታደሮችና አዛዦቻቸው ሳይቀር ከሲቪሊያን ጋር በቦምብ መጠለያ ዋሻ ሲሯሯጡ የ80ና 90 ዓመት የኢራን አዛውንቶች ግን ያለ ምንም ፍርሃት በአደባባይም በቦምብ ድብደባ መሃል ጸንተው የሀገራቸውን አርማም ከፍ የሚያደርጉ የጀግንነትና የአይበገሬነት ማሳያ ሆነዋል። በእርግጥ ኢራናውያን በእያንዳንዱ ሰው ያለውን የሞት ፍርሃት በልባቸው የገደሉ በመሆናቸው በጠላቶቻቸው በኩል የሚመጣውን ማንኛውንም ሞት አይፈሩም። በመሆኑም ኢራናውያን ሞትን የገደሉ ለሞትና ለመሞት ፍርሃት የሌለባቸው ጀግና ኩሩ ህዝብ መሆናቸውንም በግልጽ በአደባባይ አሳይተዋል። በዚህ የኢራን ህዝብ ወኔና ጀግንነት የተነሳም ታላቋ ሰይጣንና ታናሿ ሰይጣን ያሏቸው ጠላት ሀገራት የአሜሪካና እስራኤል መሪዎች ዶናልድ ትራምፕና ቤንያሚን ኔታንያሁ የኢራን ህዝብን በመፍራት ከአብዮታዊ መንግስታቸው ለመነጠል የተከበርከው የኢራን ህዝብ ሆይ ዲር ዘ ፒፕል ኦፍ ኢራን በማለት ተደጋጋሚ ጥሪ ያደርጋሉ። ምክንያቱም የኢራንን ህዝብ ወኔ፣ ጀግንነት፣ ጽናትና በቀለኛነት በግልጽ ስለሚፈሩት መሆኑን ልብ ይሏል። Finally, to the great proud people of Iran, I say tonight that the hour of your freedom is at hand. ጠንቃቃና ብልህ የኢራን ህዝብ እንዴት መደገፍና መቃወም እንዳለበት ያውቃልና
ሊበሏት ያሰቧትን አሞራ ይሏታል ጅግራ መሆኑ ገብቶት አሜሪካና እስራኤል ጅግራ ብለው ገድለው ከኋላው በቆፈሩለት ጥልቅ ጉድጓድ ውስጥ እንደ አሞራ ገድለው አርቀው ሊቀብሩት እንደሆነ በመረዳቱ የዶናልድ ትራምፕና የቤንያሚን ኔታንያሁ ጥሪ የቁራ ጩኸት ሆኖ ቀርቷል። ውድ የአዲስ ትኩረት ሚዲያ ተከታታዮች እስከ ፕሮግራማችን ፍጻሜ ስለተከታተላችሁን ከልብ እናመሰግናለን። Subscribe Addis Tikere Media's YouTube channel and get the details.